አንቺ ዝም በይ ወደዛ ነይ ወደዚህ ጋር እዚህ አጠገብ የምትያት የጠበቃ ኤልሳ ወይንም ደግሞ ጠበቃ ኤልሳን ለገንዘብ ብላ ያስገደለቻት የገዛ እህቷ ሰላም 200,000 የኢትዮጵያ ብር መቀበሉ ከሚኪ ጋር ለተፈጠረው አለመግባባት ዋና ምክንያታቸውን ወደ ተመልካቾቻችን እኔ ስላንቺ ጭራሽ ነው የማይመለከተኝ። እንደፈለግሽ መሆን ትቻለሽ፣ እንደፈለግሽ ጭራሽ ምንም ነገር ነበር የማይገባሽ። ስትሰቃይ ነበር መኖር የሚገባሽ። አንተ የምትፈልገውን ገንዘብ ስላላገኘው እንጂ ገንዘብ ብታገኝ ማለት ነው ራስን ህይወት የሚቀይር ነገር ብታገኝ በጣም ነው የምትቀየረው እንጂ እኔ ሰው በሷ በመሞቷ ምንም እኔ የምቆጭበት ነገር የለም። ፈልጌው ነው ያደረኩት እኮ። አስገድለሻት መቼም ሊቆጭሽ አይችልም። በእርግጠኝነት የምነግርሽ ነገር ሚኪንም ቢሆን አውርቼው ነበረ። ሚኪም ይሄ ነገር እንዲፈታ ይፈልጋል። ያው በጊዜ ሂደት ሁሉም ነገር መፈታቱ አይቀርም። ውድ ተመልካቾቻችን ሰሚኛለሽ፣ አፍሽን እንዳከፍቺ። እኔ ለገንዘብ ብዬ ህሊኔን የምሸጥ ሰው አይደለሁኝም እንዳንቺ። እዚህ ጋር ካሜራ ስላለ ነው እንጂ አንተ ከካሜራ ጀርባ እኮ ብዙ ነገር እንደምታደርግ አውቃለሁ። ብቸኛ የሚያሳስበኝ ጉዳይ ጠበቃ ኤልሳ እንዴት ሞተች የሚለው ጉዳይ። ሰሚኛለሽ፣ አሁንም እንድትነግርኝ የምፈልገው ነገር እንዴት እንደገደላችኋት። አሁንም ቢሆን ሁለቱን ለማስማማት ቁርጠኛ መሆናችንን እንድታውቁልኝ እፈልጋለሁ ተመልካቾቻችን። በቅርቡም ሁለቱም ይስማማሉ ብለን ተስፋ እናደርጋለን። ከፈለጋችሁ ግደሉኝ፣ በቃ ምን ነገር መስማት አልፈልግም። እኛ እንዳንቺ ነፍሰ ገዳይ አይደለንም። ምን አታሰቃዩኝ፣ በቃ ከዚህ በላይ ምን ማለት እዛ ውስጥ እኮ ስታደርጉኝ ነበር። ራሴን እስክስት ድረስ እኮ ነው እናንተ ስታሰቃዩኝ፣ ስትደበድቡኝ ነበር። ያ ሁሉ ነገር ፍቅረኛሽም እንደነበር ጭምር በደንብ ነው የማውቀው። እና ቢሆንስ ምን አገባ? ይመለከታን አንተ። እሱ ያንተ ጉዳይ አይደለም። የለቅሷ ጊዜ ላይ ያዙ ይልቀቁኝ ስትይ ነበር። በጣም 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 እያለቀስሽ በጣም እንደተጎዳ ሰው እየተወንሽ ነበር። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ እኔ ናቲ ነኝ። እንግዲህ ውድ ተመልካቾቻችን ዛሬ በወጥመድ ሚዲያ መጥቻለሁኝ። ወጥመድ ሚዲያን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ከኛኛ ቤተሰብ እንዲሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቻችን እንግዲህ ውድ ተመልካቾቻችን እናንተም እንደምታውቁት እንደተከታተላችሁት በሚኪና በዳኒ መካከል አለመግባባቶች ተፈጥሯል። እዚህም ስቱዲዮ ቃለመጠይቅ በነበረን ሰዓት ላይ አላስፈላጊ አምባጓሮች ተፈጥሯል። በእኛም በክሯችን መሀል በጣም ብዙ ችግሮች ተፈጥሯል። ተመልካቾቻችን ከነዛ ችግሮች መካከልም አለመስማማቶች እየመጡ ነው። ምክንያቱም ውድ ተመልካቾቻችን አንድ ሰው ከአንድ ሰው በሚጣላበት ሰዓት የሁላችንም ቢሆን ሀሳባችን ይበታተናል፣ አእምሯችን ይረበሻል። አሁንም እኛ ክሩ ላይ ያለው ይሄ ነው። ውድ ተመልካቾቻችን በዳኒና በሚኪ መካከል የተፈጠረው አለመግባባት ሁላችንም ጋር ቢሆን ተጽዕኖ ፈጥሯል። ይፈታል ብለን ተስፋ እናደርጋለን። ውድ ተመልካቾቻችን በሁለቱም በኩል ያለው ነገር እውነታ ነው። አሁን ወደ ማንም አላደላንም። እኛ እውነቱን ለመናገር በሁለቱም በኩል ብንሄድ እውነት አላቸው። ሁለቱም ዳኒም የራሱ የሆነ እውነት አለው፣ ሚኪም የራሱ እውነት አለው። ውድ ተመልካቾቻችን አንዳንድ ነገሮችን ለእናንተ ለመናገር ያህል በእኛ በክሯችን ውስጥ የምንቀበለው ኬዝን እንደ ግሩፕ ነው። ውድ ተመልካቾቻችን እንደ ግሩፕ ተቀብለንም የምንሰራውም በግሩፕ ነው። ምንም የተከፋፈለ ስራን አንሰራም። ሁላችንም ብንሆን እኔ ለግሌ የምሰራው ስራ አይኖርም፣ ሚኪ ለብቻው የሚሰራው ስራ አይኖርም፣ እንዲሁም ዳኒም እንዲሁ ለብቻው የሚሰራው ስራ አይኖርም። ነገር ግን የተፈጠረው ነገር አሁን ላይ በመካከላችን አለመግባባትን ፈጥሯል። ዳኒ ለብቻው ኬዝ መቀበሉ ከዛም አልፎ ደግሞ ለብቻው እየሰራ መሆኑ ከሁሉም ነገር በላይ ደግሞ ወደ ተመልካቾቻችን 200,000 የኢትዮጵያ ብር መቀበሉ ከሚኪ ጋር ለተፈጠረው አለመግባባት ዋና ምክንያታቸውን ወደ ተመልካቾቻችን ያንን ነገር ፊክስ ለማድረግ በተቻለን አቅም እየሞከርን ነበረ። ነገር ግን እንዲህ በቀላሉ የሚፈታ ነገር አይደለም። የገንዘብ ጉዳይ ታውቁታላችሁ ወደ ተመልካቾቻችን። እንዲሁም ደግሞ ገንዘቡን የተቀበላት ሴት ማለትም ኪያ ገንዘቡን እንዴት እንዳመጣችሁ ሚኪ በሚሰማበት ሰዓት ላይ ነገሮች ጭራሽ የተወሳሰቡ ሆነዋል። ምክንያቱም ኪያ ይሄንን ብር ያመጣችሁ ለረጅም ጊዜ ለፍታ ለረጅም ጊዜ እንቅልፏን አታ ላቧን አፍሳ ያንን ነገር ስላመጣችሁ ሚኪን ስሜታዊ አድርጎታል። ይሄ ነገር እንደምታውቁት ሚኪ ሰዎችን መርዳት የሚወድ እንዲሁም ደግሞ ማንም ሰው እንዲጎዳ የማይፈልግ ሰው ነው። በዚህ ገንዘብ የተነሳ ግን ኪያ ተጎድታለች ብሎ ስላሰበ ከዳኒ ጋር ከፍተኛ የሆነ አለመግባባት ውስጥ ገብቷል። ዳኒም ቢሆን ይህንን ነገር ለምን እንዳደረገ በሚጠየቅበት ሰዓት ላይ ራሱ አንቺ ይህንን ገንዘብ የላከችልኝ እኔ አልፈለግኩኝም እያለ በጣም ብዙ ምክንያቶችን ሲያቀርብ ነበረ። ምክንያቶቹ እውነቱን ለመናገር ለእኔም ሆነ ለሚኪ አሳማኝ አልነበሩ። እኔ እንግዲህ ውድ ተመልካቾቻችን ወደ ማንም አላጋደልኩኝም። ወደ ሚኪም ሆነ ወደ ዳኒ ወደ ማንኛቸውም ሳይድ አላስኩኝም። መሀል ላይ ሆኜ ነገሮችን ፊክስ ለማድረግ እየሞከርኩ ነው። የዳኒንም እውነታውን መረዳት ፈልጋለሁኝ፣ የሚኪንም እንደዛው መረዳት ፈልጋለሁ። ወደ ተመልካቾቻችን
ለነሱ ከኔ የቀረበ ሰው አለ ብዬ አላስብም። ያው አብረንም ነው የምንውለው፣ አብረን ብዙ ነገሮችንም አሳልፈናል፣ አብረን ብዙ ስራዎችንም ሰርተናል። ስለዚህ እኔ ነኝ የምቀርባቸው፣ እኔ ነኝ የእነሱን ችግር ፊክስ ማድረግ የምችለው። ከኔ ጀርባም እንዲሁ የስራ ባልደረቦቻችን፣ የኔ ክሩ አባላት እንዲሁም የሚኪም ሆነ የዳኒ ክሩ አባላት አሉ። ሁሉም ሰው ይሄ ነገር እንዲፈታ እንዲሁም ወደ ቀድሞ ፍቅራችን ተመልሰን እያንዳንዷን ነገር የሚመጣብንን ኬዝ በብቃት እንድንወጣው ይፈልጋሉ። ወደ ተመልካቾቻችን ያ ጊዜ እንደሚመጣ በእርግጠኝነት ለእናንተ መናገር እችላለሁኝ። ነገር ግን አሁን ላይ ያለውን ነገር ፊክስ ለማድረግ የቻልነውን ያክል እየለፋን ነው፣ የቻልነውን ያክል እየጣርን ነው። ዳኒንም ቢሆን በግሉ ለማውራት እየሞከርኩ ነው ከካሜራ ጀርባ። ሚኪንም ቢሆን ከካሜራ ጀርባ በማውራው ሰዓት ይሄ ነገር ጭራሽ እሱን የማያሳምነው ነገር እንደሆነ ሊቀበለውም እንደማይችል እየነገረ ነበረ። ዳኒም በተቃራኒው እንደዚሁ እኔ ጥፋተኛ አይደለሁኝም ወይንም ደግሞ የገንዘብ ሰው አይደለሁኝም፣ እንደምታውቁኝ ነኝ፣ ለረጅም ጊዜ እንተዋወቃለን፣ የገንዘብ ችግር የለብኝም። 200 ሺህ ብር ሊያውም ከአንዲት ለፍታ ጥራ ግራ ህይወቷን ለማስተካከል ከምትጥር ሴት ላይ እንደዚህ 200 ሺህ ብርን የሚያክል ነገር ወስጄ የምጠፋ አይነት ሰው አይደለሁኝ። የነበርኩበትን ሁኔታ ታውቃላችሁ፣ ታስሬ ነበረ። እንዲሁም በቤተሰብ ኬዝ የተነሳ ብዙ መንገላታቶች ደርሶብኛል፣ ብዙ ውጣ ወረዶች ደርሶብኛል። በዛ ነገር የተነሳ አይምሮዬን እስከ መሳት ደረጃ ድረስ ደርሻለሁኝ። እናንተው ናችሁ እረፍቱ ሰድብላችሁ ሁላር ከዚህ ቦታ ላይ ያራቃችሁኝ የሚል ነገር ለእኔም ነግሮኛል። ውድ ተመልካቾቻችን እናንተም እንደምታውቁት ዳኒ ከባድ ሁኔታ ላይ ነበረ፣ በጣም አሳሳቢ ሁኔታ ላይ ነበረ። እኛም ብንሆን እረፍት እንዲያደርግ እንዲሁም ደግሞ ራሱን እንዲያረጋጋ ጊዜ ሰጥተነው ነበረ። ያው በዛ ጊዜ እውነቱን ለመናገር በተወሰነ መልኩም ቢሆን ተረጋግቶ መጥቷል። የቤተሰብ ኬዝ ስለነበረ ነገሮች እንዲህ በቀላሉ አይፈቱም። ውድ ተመልካቾቻችን ቢሆንም ዳኒ በጣም ጎበዝ ሰው ስለሆነ እንደውም ተረጋግቶ መጥቷል። ከሚኪ ጋርም ቢሆን አሁን ላይ አለመግባባቶችን እንቀርፋለን ብዬ አስባለሁኝ። ሚኪንም ቢሆን አውርቼው ነበረ። ሚኪም ይሄ ነገር እንዲፈታ ይፈልጋል። ያው በጊዜ ሂደት ሁሉም ነገር መፈታቱ አይቀርም። ውድ ተመልካቾቻችን አሁንም ቢሆን ሁለቱን ለማስማማት ቁርጠኛ መሆናችንን እንድታውቁልኝ እፈልጋለሁ። ውድ ተመልካቾቻችን በቅርቡም ሁለቱም ይስማማሉ ብለን ተስፋ እናደርጋለን። ያው እንግዲህ ዛሬ ውድ ተመልካቾቻችን ለእናንተ ለመናገር የመጣሁበት ምክንያት አለኝ። እንግዲህ ወደ ጠበቃ ኤልሳ ኬዝ ተመልሻለሁ። ወደ ተመልካቾቻችን ይህንን ኬዝ የኔ የስራ ባልደረባ በኔ ክሩ ውስጥ የሚገኝ አንድ ባልደረባ ይህንን ኬዝ እየሰሩ ነበረ። ውድ ተመልካቾቻችን እኔ እንደማስፈልገው ነግሮኛል። የደረሰበት አንዳንድ ነገሮች አሉ። ሰላማዊትንም ቢሆን ማናገር እንዳለብንና አንዳንድ ነገሮችን ማወጣጣት እንዳለብን ነግሮኛል። ሰላም ከነበረችበት መጋዘን ወጥታ በይሳት እኛ ለቀረጻ ወዳዘጋጀነው ስቱዲዮ እየሄደች ትገኛለች። የእኛ ጋርዶች እሷን ተከትለው አብረው እየሄዱ ይገኛሉ። እንግዲህ ውድ ተመልካቾቻችን ሰላም ወደ ቦታው እየሄደች ነው። ያው ከእሷ ጋር አንዳንድ ቆይቶች እናደርጋለን። እንግዲህ ስለ ጠበቃ ኤልሳም አዳዲስ መረጃዎች አሉ። እንግዲህ ተመልካቾቻችን ለእናንተ ሁሉንም ነገር በእያንዳንዱ ቅጽበት ሁሉንም ነገር ለእናንተ የምናደርስ ይሆናሉ። ተመልካቾቻችን አቶ ሰለሞንንም ቢሆን በቅርቡ በቁጥጥራችን ስር እንደምናውለው ምንም ጥርጥር የለኝም። ውድ ተመልካቾቻችን ስለሱም ቢሆን ያገኘናቸው አንዳንድ መረጃዎች አሉ። በሂደት ሁሉንም ነገር ለእናንተ የምናሳውቃችሁ ይሆናል። እንግዲህ እኔም ወደ ሰላም ጋር መሄድ ይኖርብኛል። ውድ ተመልካቾቻችን ከዛ በኋላ ከእሷ ጋር የሚኖረኝ ቆይታ ለእናንተ ጋብዛችኋለሁ። እስከዛው ድረስ ወጥመድ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳባችሁን በኮመንት እንድታሳውቁኝ በአክብሮት ጠይቃችኋለሁኝ። አብራችሁኝ ቆዩ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁኝ። እዚህ አጠገብ የምታዩት የጠበቃ ኤልሳ ወይንም ደግሞ ጠበቃ ኤልሳን ለገንዘብ ብላ ያስገደለቻት የገዛ እህቷ ሰላም እዚህ አጠገቤ ትገኛለች። ያለፉትን 2 ሳምንታት ከኛ ጋር በመጋዘን ተቀምጣ ነበረ። ውድ ተመልካቾቻችን ሁሉንም ነገር ታውቁታላችሁ። የእነ ሰለሞንን ኃይል እነ ሰለሞን ምን ሊያደርጉ እንደሚችሉ ሁሉንም ነገር ታውቁታላችሁ። አሁንም ቢሆን የምንገኘው ለቀረጻ ከከተማ ወጣ ብሎ በሚገኝ አንድ ሰወር ያለ ቦታ ላይ እንገኛለን። እንግዲህ ውድ ተመልካቾቻችን የዚህ ቤት ባለቤት ማለትም አንድ እናታችን ይህንን ቤት ለቀረጻ እንድንጠቀምበት ፍቃድ ሰጥተውን ነው እዚህ የምንገኘው። ቤቱ ከከተማ ወጣ ያለ እንዲሁም ደግሞ ሰወር ያለ ቦታ በመሆኑ ለእኛም ስራ ተረጋግተን ነገሮችን መስራት እንደምንችል እንደሚያግዘን በሙሉ እርግጠኛ ስለሆነን ነው ይህንን ቤት ከእሳቸው ፍቃድ አግኝተን እየቀረጽንበት የምንገኘው። እሳቸውንም ቢሆን የተመቻቸ ቦታ ላይ ተቀምጠዋል። ያው ለትንሽ ጊዜ አይታወቅም ወይ ዛሬም ብቻ ሊሆን ይችላሉ። ተመልካቾቻችን እዚህ ቤት ላይ አንዳንድ ማድረግ ያሉብን ነገሮች ስላሉ ቤቷም ስለምትመቸ እንዲሁም ከከተማም ወጣ ያለ ስለሆነ ከአይንም ከእይታም ስለሚርቅልን ብለን ነው እዚህ የምንገኘው። ወደ ተመልካቾቻችን እንግዲህ ሰላም እቺን 2 ሳምንት ከኛ ጋር ነበረች። የቲንክ ባልሳሳት ያው መጋዘን ውስጥ መደረግ ያሉበት ነገሮች እየተደረገች ነበረ። ያደረገችው ነገር በጣም ይከብዳል። ውድ ተመልካቾቻችን እኛ
ከዚህም በላይ እኔ እንደ ግሌ ስነግራችሁ ከዚህም በላይ ብዙ ነገር ብትሆን በጣም ደስ ይለኝ ነበር ተመልካቾቻችን። ምክንያቱም ያደረገችው ነገር የሚከብድ ነገር ነው። የገዛ እህቷን ለገንዘብ ብላ እስከ ማስገደል ደረጃ ድረስ ከመግደል ደረጃ ድረስ የደረሰች ሰው ነች። በጣም የሚያሳዝን ነገር ነው ተመልካቾቻችን። እሺ እስቲ ንገሪኝ፣ እንዴት ነበረችን 2 ሳምንት? አሪፍ ተቀተሻል ብዬ አስባለሁ። እንዴት ነበር እስኪ መጋዘን ውስጥ የነበረች ቆይታ? ከዚህ በላይ ምን እንደሆነ የፈለጋችሁ ምን እየጠበቃችሁ ነው? አልገባኝም። ምንም እኮ አልሆንሽም ካደረግሽው ነገር አንጻር። የፈለጋችሁን በቃ ስትፈልጉ ደበደባችሁ። ብዙ ነገር እኮ ነው እንዴ። ምግብ እንኳን በስርዓት እንኳን እንድትሰጡኝ አልቻላችሁም። ይሄንንም እኛ ሆነን ነው እንጂ እንዳንቺ ስራ እኮ ጭራሽ ምንም ነገር ነበር የማይገባሽ። ስትሰቃይ ነበረ መኖር የሚገባሽ። አንተ የምትፈልገውን ገንዘብ ስላላገኘው እንጂ ገንዘብ ብታገኝ ማለት ነው ራስን ህይወት የሚቀይር ነገር ብታገኝ በጣም ነው የምትቀየረው። ሰሚኛለሽ? አፍሽ እንዳከፍቺ። እኔ ለገንዘብ ብዬ ህሊኔን የምሸጥ ሰው አይደለሁኝም እንዳንቺ። እዚህ ጋር ካሜራ ስላለ ነው እንጂ አንተም ከካሜራ ጀርባ እኮ ብዙ ነገር እንደምታደርግ አውቃለሁ። እሺ ጥጋብሽ አልበረደልሽም ነው? አሁንም ቢሆን ምንም ነገር ከማድረግ ወደኋላ እንደማለ እንድታቂልኝ እፈልጋለሁ። እሱን ነው ያለ። እሺ አይደለም አንቺን ያንቺን አለቆች ሁሉ ተመልካቾቻችን ታውቃላችሁ። ከነሱ አንድ ያመለጠን ሰው ቢኖር ሰለሞን ነው። ሰለሞንንም በእርግጠኝነት ቃል የምገባላችሁ ነገር በጣም በቅርቡ በቁጥጥራችን ስር እናውለዋለን። ደረጀም ቢሆን ከኛ ጋር ይገኛል ማለት አልገባኝ። ደረጀ እንዴት ልትይዙ ትቻላችሁ? ማለት ደረጀን ያዛችሁት? እንዲህ ስታይን ቀልድ ያዝን ነው ይመስለው? ንገሪኝ አይደለም አንቺን ይኸውልሽ ያንቺን አለቃ ደረጀ ነበር አይደል? ሁሉንም ነገር እያዘዘሽ የነበረው ደረጀ ደግሞ ለአንቺ ኖርማል አንድ ግለሰብ እንዳልሆነ አውቃለሁ። ፍቅረኛሽም እንደነበር ጭምር በደንብ ነው የማውቀው። እና ቢሆንስ ምን አገባ? ይመለከታን አንተ። እሱ ያንተ ጉዳይ አይደለም። እሱን አይደለም ገና ከሱም በላይ ሆኖ አንዳንድ ነገሮችን እየሰራ የሚገኘው ሰለሞንንም ጭምር በቅርቡ እንደሚይዘው በእርግጠኝነት ነው የምነግርሽ። በእርግጠኝነት ማለት ነው። ደረጀን ያስከ ማለት እሱን ያስከ ማለት አይደለም። ገባህ አይደለ? ጀመር ሰለሞኑ የትም ልትይዙ አትችልም። ይዤው ነበር። አሁን በቅርቡ ደግሞ ታይለ ደረጀ ከጃችሁ ይወጣ። በምን እርግጠኛ ልትሆኚ ቻቻ? እንጂ እንደዚህ ስለማውቀው እኛ ይኸውልሽ ከኛ እጅ በምንም ተአምር ነው የሚወጣው። እኔ አንድ ነገር ልንገርሽ። በቃ አንተ ማንንም አይደለህም። በቃ አንቺ ዝም በይ። ወደዛ ነይ ወደዚህ ጋር ትሰሚኛለሽ? ሴት ልጅ እደግምሻለሁ። ምን ታመጫለሽ? ነይ ወደዚህ ዙሪ። እሺ እንዳትነካኝ። በቃ ምንም የምታወራኝ ነገር ካለ አውራኝ። በቃ እኔ ከዚህ በኋላ ምንም ነገር አልልህም። በቃ ማውራት አልፈልግም። አትፈልጊም? አዎ ችግር የለም። ሁሉንም ነገር በዱላ ማድረግ እንችላለን። በነገራችን ላይ ወንድነት አይደለም እኮ ከሆነ ሴት ላይ እጅ ማንሳት ወንድነት አይደለም። እሺ እኔ ግን እጠቀመዋለሁ። ምንም እንዳይሳስብሽ። ጭራሽ መቀጥቀጥ ካለብኝ እየቀጠቀጥኩኝ የምፈልገውን ነገር እንድንግሪኝ ያደርግሻለሁ። እንድች ቅንጣት ታክል እንደማልሳሳልሽ ወቂ። ቆይ አንተ ሴት ልጅ እህት የለህም ወይም እናት ሴት አይደለችም? ቆይ ቢያንስ ለሴት ልጅ ክብር ይኖርህ። ገባህ አይደለ? እኔ ምን ሰሚኛለሽ? አንቺ ክብር ያለሽ ሰው ስትሆኚ ሰው ያከብርሻል። የገዛ እህትሽን ለገንዘብ ብለሽ ያስገደልሽ ሲበዛ ከንቱ ሰው ነሽ። ይህንን እንድታቂ እፈልጋለሁ። ስለኔ ከንቱነት አንተ ልትነግረኝ አትችልም። ሲቀጥል ደግሞ የኔ ማንነት ወይም ደግሞ ስለኔ ምንም የምታውቀው ነገር የለም። ይሄ ነገር ዝም በይ። አትንካኝ። ዝም በይ። ቆይ እኔ ስላሰቃየህ አንተ ምን እንደምትጠቀመው? ቆይ ምን እንደምታገኘው አንተ? እልሽ በሰላም እንዳወራሽ የምትፈልጊ ከሆነ ሁሉንም ነገር ከመጀመሪያው ጀምረሽ ትነግሪኛለሽ። ከመጀመሪያው ጀምረሽ ደረጀን እንዴት እንዳገኘሽው ጭምር፣ እንዴት የገዛ እህትሽን ለገንዘብ ብለሽ እንዳስገደልሻት ጭምር በደንብ ትነግሪኛለሽ። ያለበለዛ በጣም ብዙ አይነት ድሎችን ላሳይሽ ፈቃደኛ ነኝ። ንገሪኝ። ብዙ ጊዜ እንድትወስጂብኝ አልፈቅድም። ተናገሪ። ቆይ ምን ልንገርክ? በቃ ይኸው ደረጀን በቃ እኔ በእህቴ በኤልሳ ፍቅረኛ አማካኝነት ነበር የተገናኘ ነው ማለት በፊልሙ። አዎ በፊልሙ አማካኝነት። እሺ እንዴት ነበር የተገናኛችሁት? ይሄ ንገሪኝ መጀመሪያ። ማለት ኤልሳ ብዙ ስራዎች ትሰራለች ማለት ያው ጠበቃትን ስለሆነች የተለያዩ ስራዎችን ማለት ወንጀለኞችን በጣም ህገወጥ የሆኑ ስራዎች የሚሰሩት ሰዎችን አሳዳ ነው የምትይዘውና በጣም ከባድ ሴት ነች። ማለት እንደዚህ እንደሆነች አውቃለሁ። ግን እነ ደረጀ ደግሞ በጣም ወንጀል የሚባሉ ስራዎች እያንዳንዱ ነገር ህገወጥ የሆኑ ስራዎችን በደንብ ነው የሚሰሩትኝና ማለት በቃ ስራቸውን በስርዓት የሚያከናውኑት ማንም ሊይዛቸውም አይችልም፣ ማንም ሊያጋልጣቸው አይችልም። ምክንያቱም ለረጅም ጊዜ ብዙ ጊዜ ሲሰሩት የቆየ ስራ ነው እና
እህቴ ኤልሳ ደግሞ በጣም ትፈታተናቸው ነበረ። ብዙ ጊዜ ስራቸውን ታስተጓጉልባቸዋለች፣ እንዳይሰሩ ብዙ ጊዜ መሰናክል ትሆንባቸው ነበርና እሷን በምን መንገድ እናጥፋ ብለው ሲያስቡ ነበርና ይህን ነገር ደግሞ እራሳቸው የሆነ ነገር ማድረግ ናቸው ሊጋለጡ ስለሆነ ቢያንስ ነገሮችን በሲስተምና የሆነ ነገር መጠቀም እንዳለባቸው ስላሰቡ አጋጣሚ እሷን ሲከታተሉና በዙሪያ ያሉት ሰዎችን ሲያጣሩ ነበረ ፊልሙን ያገኙታል። ፊልሙን በሚያገኙበት ፍቅረኛዋን ፊልሙን ሲያገኙት ከሱ ጋር ያወሩ ነበርና እሱ ግን አጋጣሚ ማለት ስለሱ ያጣራሉ ስላለው ነገር ምናምን ሊያወሩት ሞክረዋን ብዙ ነገር ሊጠይቁት ሞክረዋን ግን ፍቃደኛ ስላልሆነላቸው በቃ እህት እንዳላትና ስለኔ ማንነትም ያለው ነገርም ስላወቁ እኔን ፈልገው አገኙ። ከዛ በኋላ እኔ ለገንዘብ ብዬ ምንም ነገር አደርጋለሁ አልቻቸው። ከዛ በገንዘብ ብቻ እህትሽን ገደልሽ። እሱ ብቻ አይደለም ባክ፣ ምንም የምታውቀው ነገር የለም። እሺ እስቲ ንገሪኝ፣ የማላውቃቸውን ነገሮች ንገሪኝ። እኔ የማውቀው ነገር እያንዳንዱ ነገርና ስለቲ አስተዳደግ ወይም ስለወታችን የነበረውን ህይወት ታሪክ ብነግርህ ማለት ነው አንተ ለኔ ታዝንልኝ ነበረ እኮ። እስቲ ንገሪኛ። አንቺ ይሄን ያክል እህትሽን በገንዘብ እስከ መለወጥ ደረጃ ድረስ ያደረሰሽ የበደለችሽ በደል ምን ቢኖር ነው? የፈለገ ነገር እኮ ሊሆን ይችላል አይደል? እህትሽን እስከ ማስገደል ደረጃ ድረስ የሚያደርስ ምን ብታደርግሽ ነው? እስኪ ንገሪ። ቆይ እኔ ብቻ ነኝ እንዴ? ቆይ ለገንዘብ የምኖረው? ቆይ ለገንዘብ ብቻ ራሴን እንደዚህ የምሆነው እኔ ብቻ ነኝ እንዴ? እስኪ ዙሪያን ተመልከት። እያንዳንዱ ነገር እንዳለ ኢትዮጵያ ህዝብ እያንዳንዱ ሰው ተመልከት። ብዙ ነገር የሚሰሩት እኮ ማለት ነው ለገንዘብ ብለው ነው። ገባህ አይደል? አንተም ብትሆን እኮ ይህን ስራ የምትሰራው መቼም ለገንዘብ ይሆናል። ለገንዘብ ብቻ ብዬ አይደለም፣ ሰምኛለሽ? ለገንዘብ ብቻ ብዬ አይደለም። በእንዳንቺ አይነት ክፉ የሆኑ ሰዎች ምክንያት እየተበደሉ ያሉ ንጹሐን ወገኖቻችንን ለመታደግም ጭምር። እሺ እሱም ብቻ ነው የምትበላው? በምንድን ነው? ገንዘብ በገንዘብ ነው አይደለ? የምትንቀሳቀሰው፣ የምትለብሰው ልብስ፣ እያንዳንዱ ነገር፣ ጫማ፣ እያንዳንዱ ነገር ገንዘብ ስላለ ነው አይደለ? ገንዘብ ስለምታገኝ ነው አይደለ? በላቤ ለፍቼ ነው እንጂ እንዳንቺ ሰው ገድዬ አይደለም። ይህን ነገር ወቂ። በቃ እኔ ከዚህ በላይ አታስጨንቀኝ። እኔ አሁን ላይ ደክሞኛል። ምንም ነገር ማውራት አልችልም። እስካሁን ብዙ ነገር እያወራሁ ነው ባለኝ አቅም። ገባል እንዴ? ከዚህ በላይ አታሰቃዩኝ። በቃ ይብቃ። ይኸውልሽ የሚጨመርልሽም ነገር ካለ አሁንም ቢሆን እጨምርልሻለሁ። ሰምኛለሽ? ያለሽው በእኛ ቁጥጥር ስር። ስለዚህ የምንጠይቅሽን እያንዳንዷን ነገር ትመልሽልኛለሽ። ያደረግሻትን እያንዳንዷን ነገር ሳትጨምሪ ሳትቀንሽ ትነግርኛለሽ። ያለበለዚያ ግን እስካሁን ካሳለፍሽው ስቃይ የባሰ ታሳልፊያለሽ። አሁን ከዛ በላይ ምን ላሳልፍ እችላለሁ? እዛ መጋዘን ውስጥ ስንት ነገር ስታደርጉኝ፣ ስንት ነገር ስታሰቃዩኝ፣ ስንት ነገር ስትሉኝ እንዳልነበረ። ቆይ እኔ እኮ አሁን ላይ አቅሜ እየደከመ ነው ያለው። ገባህ? መተንፈስ ሁሉ እያቃተኝ ነው። እንደዚህ ራሱ ያወራሁትኝ ያንን ሁሉ ስቃይ ስላልጠገብሽ መስሎኝ አሁንም እንደዚህ በትዕቢት የምታወሉ እንደዚህ ሰለሞንን ልትደርስበት አትችልም፣ ደረጀን ምናምን ነገር እያልሽ ለእኔ አሁን ላይ በቃ ምንም ነገር ማድረግ አልችልም። ተስፋ ቆርጫለሁ። ብሞትም በቃ ምንም ነገር አይመስለኝም። ከፈለጋችሁ ግደሉኝ። በቃ ምንም ነገር መስማት አልፈልግም። እኛ እንዳንቺ ነፍሰ ገዳይ አይደለንም። አታሰቃዩኝ። በቃ ከዚህ በላይ ምን ማለት እዛ ውስጥ እኮ ስታደርጉኝ ነበር። ራሴን እስክስት ድረስ እኮ ነው እናንተ ስታሰቃዩ ስትደበድቡኝ ነበር ያ ሁሉ ነገር። ቆይ ከኔ ምንድን ነው የምትፈልጉት? በቃ የተፈጠረው ነገር እኔ በቃ አምኛለሁ አይደል እንዴ? ያንዳንዱ ነገር ነግሬያቸዋለሁ። ይኸውልሽ አሁንም ቢሆን ያልነገርሽን ነገር አለ። ሆነ በቃ አይደል እንዴ? ሆነ ተፈጠረ። እሺ እኔ ማሰቃየቱና ያሁን ነገር ሁሉ መሆኑ ለኔ ምንድን ነው? ቆይ ለእናንተ የሚሰጣችሁ ጥቅም ምንድን ነው? ይኸውልሽ የሚገባሽን ክብር እየሰጠንሽ ነው። አንድ ሴት ልጅ እንደዚህ ስላደረጋችሁ እናንተ ምንድን ነው የምትጠቀሙት? ሰምኛለሽ? የሚገባሽን ክብር እየሰጠንሽ ነው። አሁንም ቢሆን ለጥፋትሽ እየተቀጣሽ ብቻ ነው እንጂ እንደ ሰው የሚያስፈልጉሽን ነገሮች አልነፈግንሽም። ከልብስ ውድ ተመልካቾቻችን ልብሷን ቀይራለች። የሚያስፈልጋትን ነገር በሙሉ እያደረግንላት ነበረ። ሴት ነች። የሴት ጉዳይ ሲመጣባት ጭምር እኛ ራሳችንን እያንዳንዷን ነገር ሰው አምጥተንላት ከኛ ጋር የምትሰራ እህታችንን አምጥተንላት ሁሉንም ነገር ከእሷ ጋር እንድታደርግ አድርገናታል። አሁንም ግን እንደተበደለ ሰው ነው እየወራች ያለች። ውድ ተመልካቾቻችን እኛ ላጠፋችሁ ጥፋት ነው የቀጣናት። ላጠፋችሁ ጥፋት ማውጣት ያለባትን ነገር እስከምታወጣ ድረስ ቅጣት ስለሚያስፈልጋት ብቻ ቀጥተናታል። ነገር ግን ክብሯን የሚነካ ምንም ነገር እንዳላደረገን እንድታውቁልኝ ይፈልጋሉ ውድ ተመልካቾቻችን። አሁንም ቢሆን ግን
ሰሚኛለሽ እያንዳንዷን ነገር ካልነገርሽኝ ደረቅ ሲሚንቶ ላይ እንትን ላይ ስላስተኛችሁኝ እዛ ቦታ ላይ ስላሰቃያችሁኝ ስንት ቀን ነው እንቅልፍ አጥቼ ያደርኩት ስንት ቀን ባለ 4 ኮከብ ሆቴል ተከራይተንልሽ እንድትኖሪ ነበር የፈለግሽው ግን በቃ ይብቃ ከዚህ አታሰቃዩኝ ያልኩ ነው ያለሁት ገባ እኔ አሁን በሽተኛ እየሆንኩ ነው በቃ ሰውነቴ የሚሰማኝ ስሜት እያንዳንዱ ነገር በቃ እዛ ውስጥ ቅዝቃዜ ያለ ብርድ አለ እያንዳንዱ ነገር ሲሆን የነበረው እኔ ላይ ሲሰማኝ የነበረው አሁን ላይ ስሜቴ ምን እየተሰማኝ እንዳለ ሰውነቴ ላይ ምን አይነት ስሜት እየተሰማኝ እንዳለ አንተ አታውቅም አንተ አይገባህም ግን እኔ እንደዚህ ስለሆንኩኝ የሆነ ሞት አፋፍ ላይ እንኳን ብሆን እናንተ ምንም ግድ እንደማይሰጣችሁ ይተረዳው መሰቀየት አትፈልጊም አይደል ንገሪ መሰቀየት ነው የማትፈልጊው መሰቀየት የማትፈልጊ ከሆነ በጣም በቀላሉ እያንዳንዷን ነገር ትነግሪኛለሽ ይሄንን ነገር እንድዘገው ትረጂኛለሽ ከዛ በኋላ አንቺም ወደ እስር ቤትሽ ትገቢያለሽ አለቀ ምናልባት ከዚህ ትንሽ የተሻለ ነገር እዛ ሊኖር ይችላል እሺ ምንድነው የምትፈልገው እሺ ሁሉንም ነገር ከመጀመሪያው ጀምሮ ከደረጀ ጋር ስላለሽ ግንኙነት እንዴት እንደተገናኛችሁ እንዴት ጠበቃ ኤልሳን እንዳስገደልሻት ወይም እንደገደልሻት ከመጀመሪያው እስከ መጨረሻው ምንም ነገር እንድደብቅኝ አልፈልግም ጭራሽ ቀና አታስመስይ እያስመሰልኩ አይደለም በጣም እያመመኝ ነው ጀርባኝ ቀጥ ተናገር እየጠበቅኩሽ አይውል በቃ እንደነገርኩ ነው ማለት ደረጀ በፊልሙ አማካኝነት ነው እኔን ያገኘኝ ማለት እህት እንዳላት ኤልሳ ሲያቅ አፈላልጎ አገኘኝ አጋጣሚ መንገድ ላይ ያለፍኩ ነበርና መኪና አስቆሞ ጠራኝ እኔ ስሜ እንዲታወቀው ምናምን ብዬ እንደዚህ ዞር የኤልሳ እህትነሽ አይደለም ምናምን አለኝ አዋልኩት ላናግርሽ እፈልጋለሁ ስለ ፊልሙንም ስለ ፍቅረኛዋ ማውቃለሁና ስለሷ አንዳንድ ጉዳይ ላዋራሽ እፈልጋለሁ ምናምን ሲለኝ በቃ ችግር የለውም እሺ ምናምን ብዬ አጋጣሚ መኪና ውስጥ ገብቼ ነው የሆነ ቦታ ይዞኝ ሄደ እዛ ቁጭ ብለን ካፌ አካባቢ ሆቴል አካባቢ ነው እዛ ቁጭ ብለን አወራን በቃ ስለ ስራውም እያንዳንዱ ነገር ክትትሏ እንድታቆምና ስራቸውን እያስተጓጎለችባቸው እንደሆነ ነገረኝ እና ማስቆም አለብን ካልሆነ ግን ህይወቷን ታጣለች ማስጠንቀቂያ ንገሪያት አለኝ ከዛ እሺ ነግራታለሁ ምናምን ነገር አልኩትኝ አጋጣሚ በቃ አሪፍ ምግብ ጋበዘኝ ምናምን በቃ መንቀሳቀሻ ይሆንሽ ምናምን ብሎ በሰዓቱ 10,000 ምናምን ሰጠኝ እሺ አልኩት በቃ ማለት አለመቀበል አልችልም ምክንያቱም የመጣለኝ እድል መግፋት አልፈልግም ማስጠንቀቂያ ስጫት ነው ያለኝ በቃ መጀመሪያ ላይ ነገርኳት እንደዚህ አይነት ሰው እንደዚህ ያለ ስራት ያጃልሽኝ አብሶ ደግሞ እኔ ተቆጣችኝ እንደዚህ አይነት ነገር እንዳናገራት አትፈልግም ስራዬ ላይ ጣልቃ አትግቢ አይመለከትሽም እኔ ስራዬን ጠንቅቄ የምሰራ ነኝ እንደዚህ አይነት ወንጀሎች እንደውም ማጋለጥ ስራዬ ነው አውቄ የምሰራው ስራ ነው ስለዚህ ስራት ያጃልሽኝ እንደውም እኔ የበለጠ ተቆጣች ምናምን ተናደደችብኝ ብዙ ነገር ነው የተናገረችኝ እሺ አልኩኝ መጨረሻ ላይ አሁን እንደዚህ አይነት ነገር ማለት ስትቀጥል ድጋሚ ትልቅ ፋውል ውስጥ ነበር የገባችው እነሱ ስራ ውስጥ በቃ መጨረሻ ትእዛዝ ሰጡኝ በቃ እሷን አዎ እና የምትፈልጊውን ያክል ገንዘብ እንሰጥሻለን እሷ ማስወገድ አለብሽ ሲቀጥል ደግሞ ብዙ ስራዎችን ህይወትሽ የሚቀይር ነገርም አብረን እንሰራለን ይሄ መጀመሪያ ሚሽንሽን ጨርሺ ብሎ አጋጣሚ የተወሰነ ገንዘብም ሰጠኝ ከዛ በቃ ምንም አማራጭ የለኝም በፊልሙን አማካኝነት እንደሱም ከፊልሙን ጋር አወራነ መደረግ ያለበት ነገር ፊልሙን ያሳመንኩት እኔ ነኝ እነሱ ጋር ሊያምን አልቻለም መጀመሪያ ላይ ብዙ ጊዜ ስለሚገናኙ እሱም ስለምታምነው ኦሬዲ በቃ በሆነ መንገድ እሱ የሆነ ነገር ማድረግ እንዳለበትና የሱን ስቶሪ ማለት የህይወት ታሪኩ የነበረው ላይፍ ነው ያንዳንዱ ነገር ስለማቀ በደካማ ጎን ነበር የገባውበትና እሱን በመጠቀም ይሄን ነገር እንዲፈጽም አደረኩትኝ ከዛ እሷ ማስወገድ ነበር ያለን አማራጭ እሺ ቤት ተስማምቼ ከፊልሙን ጋር አወራን ፊልሙን ማሳመንኩትኝ ከዛ ኤልሳን ደግሞ በቃ ለማስገደል ማለት አስገደልኳት በሱ ምክንያት ማለት አስገደልሻት ወይስ ገደልሻት አይ እኔ አልገደልኩም በሱን እንዲገላት ያደረኩት ማን ገደላት ፊልሙ ማለት ፍቅረኛው እሺ ቆይ አሁን እዚህ ነገር ላይ ከመግባታችን በፊት አንቺና ደረጀ የፍቅር ግንኙነት እንዳላችሁ አውቃለሁ ያ ግንኙነት እንዴት ነበር ሊፈጠር ይችላል ደረጀ ጋር በቃ እንደነገርኩ ብዙ ጊዜ አወራ ምናምን ያኔ በቃ እንደዚህ ሲለኝ እሺ ምናምን ቤት ትእዛዙን ስቀበልት ምናምን እንደተመቸሁት ምናምን ነገረኝ
ማለት በቃ እንደተመቸውትኝ በቃ ስለ ፍቅርም ያለው ነገር ምናምን ያወራኝ ጀመረና የሆነ ብቻ እንድጠነክር እንድበረታ ያደርገኛል። ከዛ አልፎ አልፎ መገናኘት ጀመር ከሱ ጋር ምናምን እንጠጣለን፣ እንዝናናለን፣ ስንስቅ ስንጫወት ስንል ነገሮቹ ወደ ፍቅር ተቀየሩ። ከዛ ብዙ ነገሮች ማውራት ጀመር። ስለ ቀጣይ ህይወታችን ሁሉ ድረስ እያወራን ነበረ። ግን ያው የኔ ህይወት መቀየር የሱ ምክንያት ነበረ። በቃ እሱ ከኔ ጎን ማለት ብዙ ነገር ስራዎች እንድሰራ ያደርገኝ ስለነበረ ነው። በጣም ያሳዝናል። በጣም ከገዛ ከእህትሽ ገዳይ ጋር ወይንም ደግሞ ሊገላት አስቦ አንቺን ካገኘሽ ሰው ጋር መዝናናት፣ አብሮ ጊዜ ማሳለፍ፣ ከዛም አልፎ ደግሞ የፍቅር ግንኙነት ውስጥ መግባት ምን ያክል የወረደ ተግባር እንደሆነ ውድ ተመልካቾቻችን እናንተም ትገነዘቡታላችሁ። ምን ችግር አለው ማለት ፍቅር ግንኙነት በየትኛው አጋጣሚ እንደሚመጣ እኮ አታውቀውም። ማለት እህትሽን ሊገል ከመጣ ሰው ጋር ፍቅር በመጀመርሽ እየኮራሽ አይደለም አይደል? በቃ እኔ ተመቸኝ ገባ። እኔም ስለተመቸኝ ነው ገባ አይደል? በቃ ያለው አቋሙ ጀስት በቃ ይሄ ፊዚካሊ ምናምን ሳየው አወራሩን እያንዳንዱ ነገር ማለት ቆራጥነቱ ራሱ ይሄ ለምን ነገር በቃ ያለው ውሳኔው ራሱ በጣም ነው ደስ ያለኝና በጣም ነው ተመቸኝ እና እኔም ወደድኩት። በቃ ኦልሬዲ በዛ ምክንያት እኔ ምንም ይሁን ጀርባ በቃ የሱ አቋምነት በጣም ነው ተመቸኝ። ቆራጥነቱን በጣም ነው ወደድለታለሁ። እንደዚህ ኮራ ብለሽ ስታወሪ የሆነ ጀብድ እንደሰራ ሰው ነው እያወራሽ ያለሽው። በጣም አስነዋሪ እንዲሁም ግራ የሚያጋባ ነገር ነው እየሰራሽ ያለሽው። ከአንድ እኔ እንጃ ውድ ተመልካቾቻችን እንደምትሰሙት ከገዛ የእህቷን ገዳይ ወይንም ሊገላት አስቦ እሷን ካገኛት ሰው ጋር የፍቅር ግንኙነት መጀመሯ ሲያንስ እሱን እያሞገሰችው ነው ያለችው። ቁመናው፣ አቋሙ ምን ችግር አለው? ቆይ ማለት መብቴ ነው። በቃ የፈለግኩትን ማድረግ እኮ ፍቅር አይደለም ሌላም ነገር መጀመር መብት አለኝ። ገባህ? በጣም ነው የምታሳዝኙ። በጣም አንደኛ አንተ እንደ እኔ ሳይሆን ማለት ማንኛውም ሰው የሚያደርገው ነገር ነው ያደረከሉት። አንዳንድ ነገሮች በየትኛው መንገድ እንደሚቀየሩ ምን እንደሚፈጠር አታውቅም። በቃ ነገሮች በዛ መንገድ ሄዱ ቀጠሉ። ገባ? ራሽ ጉዳዩን ስለሷ እኔ ስላንቺ ጭራሽ ነው የማይመለከተኝ። እንደፈለግሽ መሆን ትቻለሽ፣ እንደፈለግሽ። ብቸኛ የሚያሳስበኝ ጉዳይ ጠበቃ ኤልሳ እንዴት ሞተች የሚለው ጉዳይ። ትሰሚኛለሽ? አሁንም እንድትነግረኝ የምፈልገው ነገር እንዴት እንደገደላችኋት ሁሉንም ነገር እንድትነግረኝ ነው የምፈልገው። ቀጥይ። ማለት ከኤልሳ ቤት ብዙ ጊዜ ፊልሙን ማለት ይመጣ ነበረ። አብረው ሙሉም ያድሩ ነበረ። እሷ ቤት ይመላለስ ነበርና እሷም በጣም ስለምታምነው ፍቅረኛዋም ስለሆነ በቃ ኦልሬዲ በቃ እንደፈለገ ቤት እንደፈለገ ነፃ ሆኖ የሚገባ የሚወጣበትም ስለሆነ ምንም ይሁን ምንም በቃ ስለምታምነው በሱ ትዕዛዝ ነገሮች መፈጸም ስላለባቸው እሱም ማለት በቃ እሱም ተቀበለ እና እዛ ውስጥ የሆነ ትዕዛዝ ሰጣ ነው። አጋጣሚ እሷ ከስራ ውላ ስትመጣ ቤት ውስጥ የሆነ ፕሮግራም እንዲያዘጋጅ አደረግንና ሰርፕራይዝ እንዲያደርጋት አደረግን። ከዛም ወይን ነበር አዘጋጅቶ የነበረው እና ምንድነው ምናምን ብላ በቃ ደስ ብሏት ምናምን ነበር የተቀበለችው እሷ። ከዛ እየጠጡ ምናምን እያለ አጋጣሚው ወደ ውስጥ ነው ወደ ምናምን መጸዳጃ ቤት ትገባለች እና መድኃኒት ነበረ ቀላቅሎ ከወይኑ ጋር የሰጣት። ከዛም አላቅም ማለት እኔ ከቦታው አልነበርኩም እና እሱ የነገረኝ ነውና እኔ የነገርኩትን ትዕዛዝ ነበረና በነገርኩት መሰረት ነበረ አድርጌዋለሁ ያለኝ እና ከወይኑ ጋር ቀላቅሎ መርዙን ሰጣት። ከዛ እሱን እየጠጣች እያለ ነበረ ተንደፋድፋ የወደቀችው ማለት በቃ ወደቀች። እሱም ደንግጦ ምናምን ነገር ያለው ነገር አሻራ ለማጥፋት እቃውን ምናምን ሰባሰበ ምናምን የሆነ ነገር ለማድረግ እቃውን ሰብስቦ ሌላ ቦታ ነበር ይዞት ሄደው የጠጡበት ምናምን አሻራው እንዳይገኝ። ከዛም በኋላ ለቀው ጣልኩት። ቤቱን ዘግቶ ነበረ ጥሏት የወጣው እና ከዛም በኋላ ምንም የምናውቀው ነገር የለም። በሆነ ሰዓት ላይ ስንመለስ በቃ እሷም እንደሞተች ነው የምናውቀው። እሺ በጣም የገረመኝ ነገር አሁን ከነገርሽ ነገርና ከዚህ በፊት ከሰማዎቹ እንዲሁም በአንዳንድ አጋጣሚዎች ካየሁት ነገር አንጻር
የለቅሷ ጊዜ ላይ ያዙ ይልቀቁኝ ስትይ ነበር። በጣም 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 እያለቀስሽ በጣም እንደተጎዳ ሰው እየተወንሽ ነበር። ያ ሁሉ ነገር ማስመሰል ነበር። ማስመሰል ሳይሆን የምር ደብሮኛል፣ የምር ከፍቶኝ ነው አትይኝም አይደል? መቼም ነው እንደዛ እያልኩ አይደለም፣ ግን እህቴ በሞቷ እኔ በቃ ደስተኛ ነፃ ነኝ። በቃ አሁን ላይ ግን ምን እንደው ታውቃለህ፣ እንደዛ ማኑ በቃ ብሶት ነበረብኝ። ያለፈ ስቶሪ ከእህቴ ጋር ከእሷ ጋር የነበረው ህይወት ታሪክ ውስጥ የነበረው ስቃይ እኔ ጋር ያደረገችኝ ነገር ወይም ደግሞ እኔ ይሄ ነው ብዬ ልነግርህ የማልችለው ነገር ስቶሪ ያለ ነገር ያለው እሱ ነገር እያሳስበው ራሱ በጣም እንዳለቅስና የሆነ ነገር እንዲሰማኝ ያደርገኝ ነበረ እንጂ ያለ ምንም ምክንያት እንደዛ አልሆንኩም። በሷ በሞት አዘኘ ሳይሆን በሌላ ምክንያት ነበር እንደዛ እየሆንኩ የነበረው እንጂ እኔ ሰው በሷ በመሞቷ ምንም እኔ የምቆጭበት ነገር የለም። ፈልጌው ነው ያደረኩት እኮ አስገድለሻት መቼም ሊቆጭሽ አይችልም። በእርግጠኝነት የምነግርሽ ነገር የገዛሃትሽን ከመጀመሪያ ጀምሮ የታቀደላትን ነገር በቃ እህትሽ ትሻት በላይ በቃ እንደውም እሷ እህት ያልቶን አትችልም። ማስገደልሽ ሳያንስ አሁን ነገሮችን እሷ ላይ ለማላከክ እሷን መጥፎ ሰው ለማድረግ ነው እየሞከርሽ ያለሽው አይደለ? አንተ የምታውቀው አንድና ስራዋን ጠንቀቃ እንደምትሰራ ብቻ ነው። ገባ? ስለ እሷና ስለኔ የምታውቀው ነገር የለም። ትሰሚኛለሽ? እሱንም ቢሆን ትነግሪኛለሽ። እንደዚህ ጨካኝ ያደረገሽ ነገር ምን እንደሆነ ማወቅ እፈልጋለሁ። ንገሪኝ። ሌላ ጉልበት እንድጠቀም እንዳታስገድጂ። በቃ በሷና በእኔ መካከል ብዙ ነገር ልዩነት ነበር። ንገሪኝ። እንደዚህ አድበስብሰሽ እንድታልፊ አልፈልግም። እያንዳንዷን ነገር እንደዚህ ጨካኝ እሷ ላይ እንደዚህ እንድጨክኝ ያደረገሽ ነገር ምን እንደሆነ ማወቅ እፈልጋለሁ። ቆይ እሱ ለአንተ ለምንድን ነው የምነግርህ? ተናገሪ። አሁን አንተ የሚመለከት ስለና ስለሷ ህይወት ታሪክ ነው። ትዕግስቴን አትፈታተኝ። እሷ ላይ ስለተፈጠረ ወንጀል ብቻ ነው የምታስበው። ስለዚህ ሁሉንም ነገር ማወቅ እፈልጋለሁ። በቃ ኦልሬዲ እሷን የገደላትን ሰው ማንነት አውቃህን ማን እንደዚህ እንዳደረገው አውቃህን በቃ አይበቃህም? እሷ ተነግሪኛለሽ? አነግሪኝ። ቀና በይ። እሺ እነግራለሁ፣ እንዳትነካኝ። በዚህ ልክ የገዛ እህትሽ ላይ የአንድ እናት የአንድ አባት ልጆች ሆናችሁ አብራችሁ አድጋችሁ ብዙ ነገሮችን አብራችሁ አሳልፋችሁ ላንቺ በጣም እንደምታስብልሽ እያወቅሽ አስገድለሻታል። ለምን? ይኸውልህ ምን እንደው ታውቃለህ፣ እኛ ልጅ እያለን ማለት ነው። በእርግጥ ኤልሳ ለኔ ታላቅ እህቴ ነች። ብዙ እድሜ ልዩነት የለንም እና እናት አባታችን በምን ምክንያት እንዳጣናቸው ታውቃለህ? ምንም አታውቅም። ኤልሳ ማለት በጣም ከልጅነቷ ጀምሮ በጣም ከባድ በሷ ምክንያት ነበር እናት አባቴን ያጣዋቸው። እንዴት? ይኸውልህ አባዬ የሆነ ቀን ሌላ ቦታ ለስራ ይሄዳል። ከዛም የሆነ ሰው እኔ አላቅም ከቤት ምሽት ላይ ነውና ይመጣል። ሲመጣ እናቴን በጣም ጮክ እያለ ጨቀጭቃት ነበረ። በጣም እየጨቀጨቃት እያለ ያስፈራራታል። እኛ ልጅ ስለነበር ምን ነገር አናውቅም። ከዛ ኤልሳ ነች። ከዛ ምን ላድርግ በቃ ምናምን ብላ ማለት ለካ አባዬ የሆነ ስራ ስለሚሰራ እሱን አጋልጠዋለሁኝ እኔ ጋር ካልተኛሽ ነው የሚላት ነበረ፣ እናታችንን ማለት ነው። ከዛም እናታችን ግን በቃ የአባቴን ህይወት አባታችንን ህይወት ለማትረፍ ብላ ከሰውየው ጋር ትተኛለች። ከዛም ኤልሳ ወጥታ ነበረ። ውጭ ወጥታ ከሰው ስልክ ለምና ደወለች፣ ለአባዬ ደወለች እና እማዬ እኮ እንደዚህ ያደረገች ነው ብላ ወራች። ገባ? እማዬን ወንጀለኛ አድርጋ ኤልሳ ለአባዬ እንደዛ ብላ ወራችሁ።
ከዛ አባዬ ደግሞ በጣም ተናደው በሰዓቱ ይሄ ሁሉ ነገር አናቅም ኤልሳ ወጣ መደውራ ሁሉ ከዛ ምንም ሳይፈጠር አባዬ ማለት ማይ ያ ከዛ ሰውዬ እንደተኛች ነበረ ከየት መጣ ሳይባል አባዬ መጣው ከዛ ሁለቱም ይጣላሉ ሁለቱም በሚጣሉበት ሰዓት ላይ ያኛው ሰውዬ በጣም ይናደድና ማይለካው እንደወደቀች ደም ፈሷት ነበር የሞተችው ከዛ አባዬ ይሄኛው ሰውዬ ደግሞ ለምንም ጣልካት ብሎ ከሱ ጋር ሲጣላ ስለሱ ስራ ምናምን የተናገረ ሁለቱ በሚጣሉበት ሰዓት ላይ አባዬ ተመቶ ወደቀ እና ሁለቱም ተመቶ ሲወድቁ አባዬ ማማይም እዛ እንዳሉ ነበር የሞቱት ሰውዬው አመለጠ የት ገባ እንዳለም የት እንደሆነም አይታወቅም ማን እንዲያውቃቸው ያም ልጅ ስለሆነ ወንጀል ማጋለጥ አንችልም ገባ አይደለም ከዛ ኤልሳ ነች ይሄን ሁሉ ነገር ያደረገችው ገባ እያንዳንዱን ነገር ያባየን የማየን ሞትም በኤልሳ ተጠያቂ ነች ገባ ያን ሁሉ ነገር ሆኖ እንኳን ራሱ ኤልሳ ከዛም በኋላ ለኔ ያላት አመለካከት እያንዳንዱን ነገር በቃ ሲሪየስ የሆኑ ነገሮች ነው የምታደርገው ገባ በቃ ነገሮች ላይ ማን ካለባት ታደርጋለች ትልቅ እርምጃ ነው የምትወስደው ከልጅነቷ ጀምሮ እና ያ ነገር ሁሉ እኔ ማለት ልጅም ስለነበርኩኝ ጭንቅላቴ ላይ የተፈጠረው ነገር አለ ገባ እሷ ይሄ ነገር ይገባታል ብዬ ነው የማስበው መሞቱ የእሷ መሞት ይገባታል ምክንያቱም የማየ መሞት ሆነ ያባየ እሷ ተጠያቂ ነች ስለ እናትና ስለ አባትሽ መሞት በጣም አዝናለሁ የኤልሳ ጥፋት ግን ለምንድን ነው እሷ እኮ ነች ወጣ ስልክ የደወለችው አይደል እንዴ ማይን አጋልጣለሁ ብላ የሆነ ነገር ግን አታውቅም ከዙን እያንዳንዱ ነገር የምታውቀው ማይ ለኛ ብላ ነበር ገባ ለአባዬ ብላ ነበር ያን ሁሉ ነገር ስታደርግ የነበረው ሰሚኛለሽ እኔ ስለዚህ ጉዳይ በዚህ ልክ ካወኩኝ ይበቃኛል አሁን ወደ ጉዳያችን ስንመለስ ላንቺ አንድ ምነግርሽ ነገር አለኝ ምንድነው እሱ ሰለሞንን ማለትም የሁላችሁም የበላይ የሆነውን ሰውዬ ዛሬ ከሰዓት ወይንም ደግሞ ነገን ይዟል በእርግጠኝነት ማለት እናንተ እኮ እንደምትከታተሉ ካወቀ እሱ ማመጫ ያጣው እሱ አይሳስብሽ ሁሉንም ነገር ለኛ ተይልን እሱን ሲይዘው ግን ያ ማለት አንቺን ለህግ አካል አሳልፌ እሰጥሻለሁ ማለት ነው ማለት ምን ለማለት ፈልገህ ነው አልገባኝም ቆይ ለምንድን ነው ለህግ አሳልፈህ የምትሰጠኝ ቆይ ልቀቀኝ እሺ ቆይ ለምንድን ነው እናንተ መነጋገር አንችልም ቁጭ በይ እሺ ቁጭ በይ እንደዚህ አታድርግሽ አንቺ ቁጭ በይ ወረደች ወኪል አሳልፈህ አትስጠኝ በቃ ሁሉ ነገር ነገርኩህ ላጠፋሻት ለእያንዳንዱ አጠፋትሽ ትቀጫታለሽ የገዛ እህትሽን ስላስገደልሽ ትቀጫታለሽ ሰሚኛለሽ እስር ቤት ትበሰብሻታለሽ እኔ እኮ እንደዛ አይደለም በቃ የህሊና ጸጸት ብዙ ነገር ስለደረሰብኝ ነው በቃ ጸጸትሽ በቃ ነገር ያደረኩት በቃ ልጅነት ውስጥ ስለነበረብኝ ነው የማይመስል ነገር ተነሽ ከሌለ እየለመንኩ ነው እየጠየቅኩ ነው ያለው ምንም ነገር ሊያድንሽ አይችልም እውነቱን ስነግርሽ አንቺ በዚች 2-3 ቀን ውስጥ እስር ቤት ትገቢያለሽ ለምን እንደዚህ የምታደርግ ቆይ እናንተ መነጋገር አንችልም መቀጣት ስላለብሽ ጥፋት ስላጠፋሽ እዛ መጋዘን ውስጥ ስትቀጠቅጡኝ ስንት ነገር ስትቀጡኝ ኖራችሁ ይል እንዴ ያለኔ በቂ እኮ ነው በ2 ሳምንት ቅጣት ብቻ አንቺ ያጠፋሽው ነገር አይሻሻልም እሺ ሌላ ትሰሚኛለሽ መንገድ ካለ ካንቺ ጋር ጭቅጭቅ አልፈልግም በቃ እስር ቤት ትገቢያታለሽ እባክህ ጨርሰናል ነይ ሂጂ